በኢትዮጵያና ኤርትራ የተደገሰው የቀይ ባህር ፍልሚያ ከወዲሁ ከአሜሪካ እስከ እስራኤል ከሳውዲ አረቢያ እስከ ተባበሩት አረብ ኤሚሬትስ ከቱርክ እስከ ግብጽ አሰፍስፈውበታል። የአዲስ አበባና አስመራ ውጥረት ከተጠበቀው በላይ ከሀገር ውስጥ እስከ ጎረቤት ሀገራት ከባህረ ሰላጤው እስከ ሀያላን ሀገራት እጅግ ውስብስብ አሰላለፎች ተፈጥረውበታል። አብይና ኢሳያስ ከዛሬ ነገ ጀመሩት ተብሎ የሚጠበቀው ፍልሚያ ከሁለቱ ሀገራት አልፎ አፍሪካን የሚያተራምስ አደገኛ አዝማሚያ መያዙን ከወደ እንግሊዝ ተሰምቷል። የተፈራው ውጥረት 11ኛ ሰዓት ላይ ደርሶ ኤርትራንና ግብጽን ከጀርባው ባሰለፈው ህወሓት ለኳሽነት ሊጀመር እየተሟሟቀ ነው። ወዲህ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ አሜሪካ በሆርሙዝ ሰርጥ ላይ በኢራን የተያዘባትን የበላይነት ቀይ ባህር ላይ ለማጣፋት ከኤርትራ ጋር ግንኙነቷን ለማደስ ወስናለች። ትራምፕ በመካከለኛው ምስራቅ ወደ መክሸፍ ያመራባቸውን ሀያልነት በቀይ ባህር ኤርትራን እጅና እግሯን ጠርንፎ የያዛትን ማዕቀብ ለማንሳት ዳርዳር እያሉ ነው። ከቅርብ እስከ ሩቅ ሀገራት ያሰፈሰፉበት የአፍሪካ ቀንድ ውጥረት አሰላለፍ እንደምን ያለ ነው የሚለውን በተመጠኑ ደቂቃዎች እናስደምጣችኋለን። ዝግጅቱን እስከ መጨረሻው እንድታደምጡ ስንጋብዛችሁ በቆይታችን እንደምታተርፉ እርግጠኛ በመሆን ነው። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ከፈነዳ የአፍሪካ ትልቁ አስከፊ ጦርነት ሊሆን እንደሚችል ከወደ ለንደን የወጣው አዲስ ዘገባ አስጠንቅቋል። አሁን ላይ በቋፍ የሚገኘው የሁለቱ ሀገራት ውጥረት ወደ ግጭት መሸጋገሩን አሰፍስፈው የሚጠብቁ የቀይ ባህርና ባቤል መንደብ ተፎካካሪ ባለጡንቻ ሀገራት መኖራቸው ተጠቁሟል። የእንግሊዙ ዘ ታይምስ ጋዜጣ የአፍሪካ ትልቁ ጦርነት እየተቃረበ ነው በሚል ሰፊ ትንታኔ ያስነብቧል። ኢትዮጵያና ኤርትራ መካከል ሊቀሰቀስ ስለሚችለው ጦርነት በስተጀርባው ስላለው ጂኦፖለቲካዊ ሽቅድድም በጥልቀት የተነተነው ዘገባው የሁኔታውን አሳሳቢነት አጉልቶ አሳይቷል። ከጊዜ ወደ ጊዜ ቁልፍ የውሃ አካልነታቸው እያደገ የመጡትን ቀይ ባህርና ባቤል መንደብ ወሽመጥን ለመቆጣጠር የሚደረገው ሽኩቻ በኤርትራና ኢትዮጵያ መካከል ጦርነት እንዲቀሰቀስ ከጀርባ ግፊት የሚያደርጉ ኃይሎችን አብዝቷል። ከአዲስ አበባና አስመራ ጎን ተሰልፈው በቀውስ ውስጥ የራሳቸውን ሀያልነት ለማስጠበቅ የሚሽቀዳደሙ ሀገራት አሁን ላይ አሰላለፋቸው በግልጽ እየታየ ነው። ጉዳዩ የተባበሩት አረብ ኤሚሬትስና ሳውዲ አረቢያን ያጋጨ ሲሆን የሁለቱ ፍትጊያ ሱዳንን ለሁለት ከፍሎ ወደ ኢትዮጵያና ኤርትራ እየተሸጋገረ መሆኑ በዘገባው ተመላክቷል። የሁለቱ የአረብ ሀገራት የአፍሪካ ቀንድ ፉክክር በቀጠናው ባህር መስመሮች ላይ የበላይነት ለመያዝ የሚደረግ ብርቱ ፉክክር አካል ነው። ፉክክሩ ወደ በዛበት ቀይ ባህር ኢትዮጵያ ለመግባት እያኮበኮበች ባለችበት በዚህ ወቅት የጂኦፖለቲካዊ ፉክክሩ አይሏል። በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘው የባቤል መንደብ ወሽመጥ ልክ እንደ ሆርሙዝ በየቀኑ ለንግድ መርከቦችና በሚሊዮን የሚቆጠር የቤንዚን በርሜሎች መተላለፊያ ነው። ወሽመጡ በሰሜን በኩል የየመን ደቡባዊ ግዛት ሲገኝ፣ በደቡብ በኩል ደግሞ ጅቡቲና ኤርትራ ይገኛሉ። በአሜሪካና በእስራኤል ጫና የኢራን መንግስት ይገለበጣል ተብሎ ቢጠበቅም ይሄ ባለመከናወኑ የሆርሙዝ ወሽመጥ ለማስከፈት ከኢራን ጋር መደራደሩ አስፈላጊ ሆኗል። ሆርሙዝን ከኢራን ማላቀቅ ስላልተቻለ የባቤል መንደብን ወሽመጥ በቁጥጥራቸው ለማዋል የመካከለኛው ምስራቅ ኃይሎች ትንቅንቅ ላይ ናቸው። የሳዑዲ ተፎካካሪዋ የተባበሩት አረብ ኤሚሬት የኢትዮጵያን የባህር በር ጥያቄ የምትደግፈው ለዚሁ ነው። ከአቡዳቢ ጋር እጅና ጓንት የሆነው የኢትዮጵያ መንግስት አሰብን ለመቆጣጠር እያደረገ ያለው እንቅስቃሴ ከታሪካዊው ባህር በር ማስመለስ የተሻገረ ስሌት እንዳለው ዘገባው አመላክቷል። የኢትዮጵያ መከላከያ ሰራዊት ወደ ኤርትራ ዘምቶ ለባቤል መንደብ ወሽመጥ ቅርበት ያለው የአሰብ ወደብን እንዲቆጣጠር ካደረገ የኤሚሬትስ ወሽመጡን ለመቆጣጠር አመቺነት እድል ይፈጠራል ተብሏል። ምንም እንኳን የዓለም አቀፍ ሕግ ተመራማሪዎች የኢትዮጵያ የባህር በር ጉዳይ ተቀባይነት የለውም ብለው ቢያምኑም እስራኤል በሶማሌላንድ ላይ የተከተለችው ስልት አዲስ መንገድ ከፍቷል። ከኢትዮጵያ ጋር የሀገርነት እውቅና እስከ ማግኘት የዘለቀ ስምምነት ያደረገችው ሶማሌላንድ በቅርቡ ከእስራኤል እውቅና ማግኘቷ ይታወሳል። የእስራኤል ለራስ ገዟ ሶማሌላንድ እውቅና መስጠት የቀይ ባህር አፋሮች የራስን በራስ መወሰን እስከ መገንጠል ትግል በሚያደርጉባት አሰብ ላይ ተመሳሳይ አቋም ለመያዝ በር እንደሚከፍት ዘገባው አመላክቷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በያዘው አሁናዊ አካሄድ አሰብን ከተቆጣጠረ ኤሚሬትስ የእስራኤልን መንገድ ተከትላ በአሰብ ላይ ተመሳሳይ አቋም ልትይዝ እንደምትችል ተጠቁሟል። አብይ አሰብን ከኢሳያስ አስተዳደር ነጥለው እንደ ሶማሌላንድ በራስ ገዝነት መቆጣጠር የሚፈልጉትን ለቀይ ባህር አፋሮች ከለላ ሰጥቶ አዲስ አበባ ላይ የተንቀሳቀሱ ነው። ወዲህ ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ አሜሪካ በሆርሙዝ ሰርጥ ላይ በኢራን የተያዘባትን የበላይነት ቀይ ባህር ላይ ለማጣፋት ከኤርትራ ጋር ግንኙነቷን ለማደስ ወስናለች።
ትራምፕ በመካከለኛው ምስራቅ ወደ መክሸፍ ያመራባቸውን ኃያልነት በቀይ ባህር ኤርትራን እጅና እግሯን ጠርንፎ የያዛትን ማዕቀብ ለማንሳት ዳርዳር እያሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አምባገነኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳርዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። ትራምፕ ቀይ ባህርን በበላይነት ለመቆጣጠር የኤርትራን ማዕቀቦች ለማንሳት ወስነዋል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንደምታ፣ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነትን ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም በሙሉ ልብ እንዲተማመኑ አያደርጋቸውም እየተባለ ነው። ምንም እንኳን ኢሳያስ ከአሜሪካ ተቀናቃኞች ጋር ለ3 አስርት ዓመታት ተሰልፈው የቆዩ ቢሆንም አሁን ላይ ለትራምፕ እጅ ሰጥተዋል። ኢትዮጵያ በቀይ ባህር ላይም በተለይም በአሰብ ላይ ያነሳችው የታሪካዊ የባለቤትነት ጥያቄ ያሰጋቸው ኢሳያስ የተጋረጠባቸውን የመገልበጥ አደጋ ለመቀልበስ የነጩን ቤተ መንግስት ደጅ ጠንተዋል። በኢትዮጵያ እና በራሳቸው ተቀናቃኞች የመጠቃት ስጋት የገባቸው ኢሳያስ ከፍ ዝቅ አድርገው ሲያብጠለጥሏት ለነበረችው አሜሪካ እጅ የሰጡት ከለላ ለማግኘት ነው ተብሏል። በተለይም ከኢትዮጵያ በኩል ከባህር በር ጥያቄ ጋር በተያያዘ የደነገጡት የሻዕቢያ ባለስልጣናት ቀይ ባህርን ይዘው ወደ አሜሪካ ደጅ መጥናትን መርጠዋል። አሜሪካ በቀይ ባህር ላይ የበላይነት እንዲኖራት ለመተባበር የፈቀዱት የአስመራ አዛውንቶች ትራምፕ ኢትዮጵያን ባለችበት ያስቆሙልናል የሚል ስሌት አላቸው። የትራምፕ አስተዳደር ኢትዮጵያ ያነሳችውን የባህር በር ጥያቄ ተከትሎ ሻዕቢያ ላይ የኃይል አማራጭ እንዳትከተል ጫና ሊፈጥር እንደሚችል ከወዲሁ እየታወቀ ነው። ትራምፕ በኤርትራና ኢትዮጵያ መካከል ጦርነት እንዳይቀሰቀስ እርምጃ እንዲወስዱ በተደጋጋሚ የቀረበላቸውን ውትወታ ችላ ብለው ሰንብተዋል። የትራምፕ ቸልተኝነት ምንጭ ከአስመራ ጋር የጀመሩት ግንኙነትን የማደስ ንግግር መሆኑ የታወቀውም ዘግይቶ ነው። ለዛሬ ዝግጅታችንን እዚሁ ላይ ቋጭተናል። በቀጣይ ወቅታዊ ጉዳዮችን እየተከታተል ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ይዘን የምንቀርብ ይሆናል። እስከዚያው ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። ጤና ይስጥልን። ይህ ከኢትዮጵያ እስከ ዓለም ጥግ በሕይወቱ ወሳኝ የሆኑ መረጃዎችን በየፈርጁ ቀላልና ግልጽ በሆነ አቀራረብ የሚያገኙበት ቪኦኢ ኢትዮጵያ ነው። ከሀገር ውስጥ ጉዳዮች እስከ ምስራቅ አፍሪካ ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ከዜና ባሻገር በየአውዱ በተመጠኑ ደቂቃዎች እናቀርብላችኋለን። በቀጥታም ይሁን በተዘዋዋሪ በሕይወቱ ወሳኝ የሆኑ ውስብስብ ጉዳዮችን በቀላልና ማራኪ አቀራረብ ማግኘት ከፈለጉም ቻናላችንን ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። ቪኦኢ ኢትዮጵያ፣ የኢትዮጵያውያን ድምፅ።